አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም 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 ሰላም። እንዴት ናችሁ ጨረቃ ፋሚሊ? እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። እንዴት አደራችሁ? እንዴት አረፈዳችሁ? ከኔ ጋር አልሐምዱሊላህ። የኔ ውድ እህቶች ማለት ነው በጣም አንዳንድ አላችሁ ልጅ ባጠፋ እናት ላይ የምትሮጡ ማለት ነው። ያጠፉት ሀይሚና ብሩኬ ናቸው። ያጠፉ ከመሰሏችሁ ማለት ነው። እኔን መጥታ አልነካችኝም ሀይሚ፣ እኔን መጥቶ አልነካኝም ብሩኬ። አንቺንም እንደዚሁ መጥቶ አልነካሽም፣ መጥቶ አልነካችሽም አይደል? ዝምታ እኮ መልስ ነው። ዝምታ እኮ ጥሩ ነገር ነው። እናት ምን አጠፋች? በበዓል ምድር የክርስትና እምነት ተከታዮች በዓል ነው ዛሬ አይደል? እናት ተደውሎ ትጠየቃለች እንጂ እናት ትዘቀዘቃለች? እንደው ሂሌና ምን አይነት ሂሌና ቢኖረን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ሁሉ ሰላም በያላችሁበት ሰላማችሁ ይብዛልኝ። እንኳን አደረሳችሁ ብያለሁ ክርስቲያን እህቶቼ። በያላችሁበት እንግዲህ በደስታ በፍቅር የምታሳልፉ ያድርጋችሁ እና ትላንት በጣም ደስ የማይል ጊዜ ነበረ። ማለት በተለይ ማታ ላይ የነ ሀይሚዬና የነ ብሩኬን ተውትና ማታ ላይ ቲክታክ ገብቼ ያየሁትን ነገር በቃ አላቅም። እኔ እንዴት መግለጽ እንዳለብኝ አላቅም። የምሬን ነው። ወዴት እየሄድን እንደሆነ አላቅም። ፈጣሪ ልቦናችንን ይመልስልን። ቲክታክ ላይ የሚሰራ ነገር በጣም የሚዘገንን የሚያስጠላ፣ መቼም ቢሆን ካለፈው የማንማር እኔ እንጃ የአንዳንድ ሰው አእምሮ መቼም ቢሆን የማይለወጥ አላቅም እንዴት እንደሆነ ማለት ነው። እና ላይቭ ላይ በቃ ሙሉ እንዳለ ላይቭ ላይ የሙሽዬ ፎቶ ተዘግዝቆ፣ የሀይሚዬ እናት ተዘግዝቃ፣ ጋሽዬ ተዘግዝቆ፣ ኧረ በፈጣሪ ኧረ ምን ጉር ናችሁ እንዴ! እኔ አላቅም። ደግሞ የሚናገሩት አማርኛቸው ደግሞ ሌላ ነው እና ደቡቦች መሰሉኝ ባለሳሳት ማለት ወደዛ አካባቢ ናቸው መሰለኝና አማርኛ ራሱ ብዙም እንትን አይሉም። የሚያወሩት ሌላ ቋንቋ ነው። አማርኛ የሚያወራ ከስንት አንድ ነው እና ከስር ሲጽፉላቸው ምናምን ታው ሲባሉ ያስወጣሉ፣ ብሎክ ያደርጋሉ፣ አይሰሙም። እነሱ እንትን ይባሉ፣ እነሱ ያጥፉ፣ እነዚህ ያጥፉ። ፍክክር ነው የያዙት ማለት ነው። በሁለቱም ሳይድ ፍክክር። ሙሽዬን ዘቅዝቀው የሚሳደቡት ስድባቸው ራሱ ከቤተሰብ አልተፈጠራችሁም፣ ከሰው አልተፈጠራችሁም። እናንተ ምን አይነት ቤተሰብ ቢያሳድጋችሁ ነው እንደዚህ በዚህ ልክ የወረደ ነገር የምትሰሩት? ስድባቸው ሲዘገንን በፈጣሪ ኧረ እባካችሁ የምሬን ነው። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ወደ ራሳችሁ ተመለሱ። ምን ሆናችሁ ነው በዚህ ልክ እናትን እየዘቀዘቃችሁ እንደዚህ የምትሳደቡት እንዴ? እዛኛው ደግሞ ጋሽዬና የሀይሚዬ እናት ዘግዝቀው እነሱ ካላነሱኝ አናነሳም፣ እነሱ ነው የጀመሩት። ከዛ ደግሞ በቃ አናድራለን አሉ። ደግሞ ኧረ ተው ቢባሉ እናድራለን እንጂ እዚሁ አሉ አናጠፋም። ኧረ በፈጣሪ ምን ጉድ ናችሁ? ከዛ እዛኛው ደግሞ ሂደው እንደዚሁ ሲጠይቋቸው እኛም አናጠፋ፣ ሙዚቃ ከፈቱ፣ ሙሽዬን ዘግዝቀው። ስድባቸው የብልግና ስድብ፣ በቃ የሚሳደቡት የሚዘገንን ነገር ከየት እንደመጡ አላቅም። እነዚህ የጨረቃ ፋሚሊ ናቸው አይደሉም? እኔ እነዚህን አላቃቸውም። እኔ ሀይሚዬና ብሩኬን እኔ ከድሮ ገና ዩቲዩብ ሲከፍቱ ጀምሮ ነው እየተከታተልኳቸው የመጣሁት። የበፊቶቹ የጨረቃ ፋሚሊ ሰላም ያላቸው፣ ሁለቱንም የማይነጣጥሉ፣ ሁለቱንም በእኩል አይን የሚያዩ በጣም መልካም ልጆች ናቸው። የድሮዎቹ ስቲል ነው አሉ። አንዳንዶቹ ደግሞ በቃ አለ አይደል ሀይሚዬና ብሩኬ ያለው ነገር አሁን ላይ እንትን ሲላቸው ወደ ሌላ እንትን የገቡ አሉ ምናምን ነገር፣ ግን ማንንም አይነኩም እነሱ መቼም። ከድሮ ጀምሮ ደግሞ እየተከታተሏቸው መጥተው ደግሞ ምንም ያልተቀየሩ በጣም ጨዋ በጣም የተረጋጉ ሰዎች አሉ። ድምጻቸው የማይሰማ እነሱን ቻናላቸውን ብቻ እያሽከረከሩ እነሱን እያቀበጡ የሚፖስቱ ማለት ነው አሉ። አሁን የመጡ ደግሞ በቃ ዝም ብሎ የሆነ ፕራንክ ሲጀምሩ ወይ ድራማ ሲጀምሩ ሀይሚዬና ብሩኬ በአንዱ ሳይድ ሆነው
ብሩኬን ይዘቀዝቁታል፣ ይራገጣሉ፣ ቀሚስ ያለብሳሉ፣ የቆሸሸ ነገር እንትን ይላሉ። ሀይሚዬን ይራገጣሉ፣ ይዘቀዝቃሉ፣ የሆነ ጸጉሯን ይላጫሉ። ምን ይል ኧረ በፈጣሪ ኧረ በካችሁ፣ የምሬ ነው። በጣም ነው የሚያስጠላው። ደግሞ ይሄ ኤአይ ነው ምንድነው የሚባለው አፕሊኬሽን መጥቷል፣ የተጨማለቀ በቃ በዛ እያጨማለቁ እንትን ማለት ነው መፖሰት ነው። ይሄ ቲክቶክ የሚባል ነገር ቢዘጋ ራሱን ያንዳንዴ በጣም እላለሁ። ግን በዛው ልክ ደግሞ ብዙ በጎ ስራ የሚሰሩበት ሰዎች አሉ። እና ለምንድን ነው በፈጠራችሁ እንደዚህ አይነት ነገር? አሁን እንግዲህ ክርስቲያኖቹም ዛሬ ላይ በዓል ነው፣ በዓል እየመጣ ነው። ከዚህ በኋላ በዓል ነው ተከታታይ። በበዓሉ ምድር እንደዚህ አይነት ነገር ሃይማኖት የላችሁም ነው። ሙስሊሞቹም መጪው ረመዳን ነው፣ ጾመኛ ናችሁ። የጾም ወር ነው፣ ታላቅ ወር ነው። እስቲክፋር አድርጋችሁ ወደ ራሳችሁ ተመለሱ። ምን ጉር ናችሁ? ምን ጉር ናችሁ እናንተ? ከየት ነው የመጣችሁት? ምን ትጠቀማላችሁ? ድራማ መሆኑ ጠፍቷችሁ ነው? ሀይሚዬና ብሩኬ እኮ ሰላም ናቸው። በቃ ድራማ ነው እየተባላችሁ አትባኑንም እንዴ? ፍፄና ቤኪ ከትላንት ወደ የወጣባቸውን ቪዲዮ አይታችሁ እንኳ ወደ ራሳችሁ አትመለሱም እንዴ? ወደ ራሳችሁ አትመለሱም? እሱን እንኳን አይታችሁ ከዚህ በፊት 2 ወር ሙሉ ፕራንክ ሰርተው ያንን ድራማ ሰርተው እንኳ እንደዛ ተሞላልጨው እንደዛ እንትን ብሎ ሙሽዬ እየተዘቀዘቀች የሀይሚዬ እናት እየተዘቀዘቀች ስንት ነገር አልፎ ታርቀው በሰላም በፍቅር መጥተዋል እነዚህ ልጆች ማለት ነው። ሲጀመርም ስላልተጣሉ ነው። ለኛ ግን በቃ በእንደዛ አይነት መንገድ ድራማውን ዘጉት። ከዛ አትማሩም? 2 ወር ሙሉ እንግዲህ ረጅም ጊዜ ነው። አሁን ገና ወር አልሞላቸውም ይሄን እንትን ከጀመሩ። ቢያንስ በቃ ከዛ አትማሩም? ካለፈው ነገር አትማሩም? እኔ ምን አይነት ህሊና እንዳላችሁ አላቅም። ፈጣሪ ልቦና ይስጣችሁ፣ ወደ ራሳችሁ ይመልሳችሁ። በጣም የሚያስጠላ ነገር ነው የምታደርጉት ማለት ነው። በዛ መካከል ደግሞ በጣም ብዙዎች አላችሁ ለእውነት የቆማችሁ በየላይቭ እየገባችሁ ተው እናትና ተዘግዝቁ እያላችሁ እየዞራችሁ እየተናገራችሁ እየመከራችሁ ታላላቅ የምትባሉ ሀይሚዬና ብሩኬ ነጣጥላችሁ የማታዩ ትክክለኛ የጨረቃ ፋሚሊዎች ገስትም እየሰራችሁ እናትን ክብሯን ጠብቃችሁ እንትን ያላችሁ አላችሁና እናንተን ፈጣሪ ረጅም እድሜና ጤና ይስጣችሁ። ባያላችሁበት አላህ ይጠብቃችሁ። በጣም በቃ በዚህ መንገድ ነው መሆን ያለበት እንዴ። እነዚህ ልጆች እንኳን የማይለያዩትን እንደው የሰይጣን ጆሮ ይደፈንና ቢለያዩ እንኳን እኮ የምትወዷቸው ከሆነ ሁላቸውንም ለየራሳቸው ወዳችሁ ቻናላቸውን እያቀበጣችሁ መኖር ትችላላችሁ። ግዴታ ሁለቱ ውደዱ ግዴታ እኮ እንትን የሚላችሁ የለም። ግን የምትወዱትን ይዛችሁ እነሱን ብቻ እያቀበጣችሁ ቀጥሉ። ከዛኛው ሰው ምን አላችሁ? ኦልሬዲ ያኛውን ሰው እኮ ከጠላችሁት ስልካችሁ ላይ ራሱ ፎቶ ሊኖር አይገባም። በቃ ዝም ብላችሁ የምትወዱትን ሰው ብቻ መከተል ነው እንዴ። ምን አጋተራችሁ ከዛኛው ጋር እንዴ? የምትወዱትን ሰው ይዛችሁ ተጓዙ። በቃ ብሩኬ ስለረገጣችሁት ስለተሰደባችሁት የእሱን ማንነት አትቀይሩትም እኮ። ማንነቱን የሚያውቀው እሱ ነው። የሚያውቅ ያውቀዋል። እንረዳለን። በቃ ይሄ ድራማ ነው ብለናል። በድራማው ልክ ደግሞ አስተያየት እየሰጠን ይሄን ነገር አስተካክሉ እያልን እንቀጥላለን። በቃ ሌላው ሀይሚዬና ብሩኬ የሆነ አይዲያ ስታመጡ ድርሰቱን በትክክል ወይም ጻፉት። ምንድን ነው መጨረሻው የማይታወቅ የሆነ ዝብርቅርቅ ያለ ነገር አይዲያ ታመጣላችሁ። ከዛ ኦዲየንስ በጣም ይጨነቃል። እናንተን በጣም የሚወዳችሁ በጣም የሚያከብራችሁ ከራሳቸው በላይ ሁሉ የሚወዷችሁ ራሳቸው ላይ በቃ ችግር። ሌላው ሀይሚዬና ብሩኬ ከቅርብ ጊዜ ወደዚህ የምታመጡት አይዲያ መጨረሻው የማይታወቅ ዝብርቅርቅ ያለ ከዛ የእናንተም ክብር ወርዶ የእናንተንም ክብር የሚያሳጣ ስራ ሆኖ ከዛ ደግሞ የእኛንም ኦዲየንሶቻችሁን የሚያጨናንቅ ስራ ሆኖ መጨረሻውን ክሊር ሳታደርጉ ስማችሁን ሳታጠሩ የምትዘጉበት ነገር አለ እና የሆነ አይዲያ ስታመጡ ድርሰታችሁን አስተካክሉ። አሁን ያመጣችሁን ነገር የእናንተን ክብር በቃ ዝቅ የሚያደርግ እናንተን የማይመጥን ስራ በቃ አለ አይደለ? እኛን ራሱ በምን አይነት መንገድ እንደምንረዳው ራሱ ግራ የገባን አይዲያ ነው ይዛችሁ የመጣችሁት ማለት ነው። ከዛም አልፎ ተርፎ እናንተ እሺ ምንም ነገር ብትወቀሱም ብትሰደቡም ባመጣችሁ ስራ ነው ይባላል። ግን ቤተሰብ እዚህ ጋር እየተዘቀዘቀ ቤተሰብ እየተረገጠ እናትን ያክል ነገር ብልግና እየተሰደበች በቃ ብዙ ነገር እየተባለች
እንደዚህ አይነት ስራ ለምንድን ነው እንደዚህ እንትን የምትሉትና ወደ ራሳችሁ ተመለሱ። እናንተም እንዴ ቢያንስ እኮ በዓልን እንኳን በሰላም ከኛ ጋር ማሳለፍ አልቻላችሁም። የበዓል ሰላም ትሆናላችሁ ብለን ስንጠብቅ ጭራሽ የባሰ ሆናችሁ መጣችሁ። ሜቢ ዛሬ ሰላም ሆናችሁ ልትመጡ ትችላላችሁ። እሱንም እንጠብቃለን ኢንሻአላህ። ምናልባት ጋሽዬ ገብቶ ወይም ሙሽዬ ገብታ ሰላም ሆነው ሊመጡ ይችላሉ። ምናልባትም ፎቶ ሊፖስቱ ይችላሉ። ምን ይታወቃል። ግን ደግሞ በትላንትናው እንትን ያየነው ነገር በቃ ላይክ ስራውን እንደምትቀጥሉበት ነው። ቀጥሉ፣ ስሩ እኮ የጀመራችሁትን ነገር። እዚህ ነገር ውስጥ ባትገቡ ደስ ይለን ነበር፣ ግን ኦልሬዲ ገብታችሁበታል። እስከሚቋጭ ድረስ በትዕግስት እንጠብቃለን። ነገር ግን ቢያንስ በዓልን እንኳን ከኛ ጋር በሰላም ለማሳለፍ መሞከር ነበረባችሁ። ነገሮችን አመቻችታችሁ ከኛ ጋር በሰላም በደስታ ለማሳለፍ ብትሞክሩና ኦዲየንሶቻችሁን ደስ ብታሰኙ በጣም ደስ ይል ነበር። ብዙ ኦዲየንስ ተከፍቶባችኋል፣ ብዙ ኦዲየንስ አዝኖባችኋል፣ ብዙ ኦዲየንስ አልቅሶባችኋል ማለት ነው። ብዙም ኦዲየንስ ደግሞ ራሳቸውን ሁሉ ጎርተዋል። ልቤን አመመኝ፣ እንደዚህ ጨጓራዬን ምናምን ብዙም ይሏሉ። የምሬን ነው፣ የዋህ እህቶች ማለት ነው። የእናንተ ፊት ጠቁሮ ሲያዩት፣ የእናንተ ፊት እንደዚህ አዝናችሁ ሲያዩቸው በጣም የሚሰማቸው በጣም የእነሱን ህይወት ትተው በቃ አለ አይደለ? እንዴት ነው የምትወዱትን ሰው የምትወዱት ሰው የሆነ ከፍቶ ስታዩ አዝኖ ስታዩ ይሰማችኋል አይደለ? ላይክ እንደዛ ማለት ነው። ሰው መውደድ ከባድ ነው ውዶቼ። እና እነዛን ልጆች ደግሞ እንደ ጅል አይደለም መታየት ያለባቸው። ይሄ ሰው መውደድ በሙሉ ንጹህ ልብ ስላላቸው ነው። ንጹህ አእምሮ ንጹህ ልብ ስላላቸው ነው ሰውን እንደዚህ የሰውን ደስታ የሚፈልጉ ሰውን እንደዚህ የሚወዱት ማለት ነው። እና እህቶቼ እናንተም በሰው ሀገር ራሳችሁን ላለመጉዳት ሞክሩ ማለት ነው። ማለት አሁን እንኳ ተምራችኋል ብዬ አስባለሁኝ። የምታለቅሱም አላችሁ ስቲል ነው፣ ግን ወደ ራሳችሁ ተመለሱ። እኔ ብዙ ጊዜ እየተናገርኩ ነው ማለት ነው። ይሄ ድራማና ድራማ ነው፣ የምንም አይነት እውነት የለም። ነገር ግን ሀይሚዬና ብሩኬ የምትሰሩትን ነገር ቆም ብላችሁ አስቡ። በእናንተ ምክንያት እናት እየተረገጠች፣ እናት እየተሰደበች ነው፣ ቤተሰብ እየተሰደበ ነው። ስለዚህ ቆም ብላችሁ ወደ ራሳችሁ ተመልሳችሁ ነገሮችን አስተካክላችሁ በሰላም ለመምጣት ሞክሩ። እንዴ ምንድነው? በእርግጥ ያናድዳል፣ ግን እነዛን ሰዎች ሳይሆን ማየት ያለባችሁ በጣም የሚወዷችሁን የሚያከብሯችሁን ቤተሰቦቻችሁን ኦዲየንሶቻችሁን ነው ማየት ያለባችሁ። እነዚህ ጥላት እናንተን እልክ ውስጥ የሚያስገቡ ላይቭ ላይ ተቀምጠው ሲሳደቡ የሚውሉ በየቦታው ፎቶ እያበላሹ ሲሳደቡ ሲራገጡ የሚውሉትን እነዛን አትዩ። ሜቢ እነሱን አይታችሁ ይሆናል እልክ ተጋብታችሁ ስራውን የቀጠላችሁት ማለት ነው። ወይም ደግሞ ይሄን ስራ ሲጀምሩ የሆነ ነገር ፕላን አድርጋችሁ እስከ 1 ወር ወይ እስከ 2 ወር እንሄድበታለን ብላችሁ አስባችሁ ከሆነ እኔ አላቅም። ብቻ ግን ፈጣሪ ወደ ራሳችን ሁላችንን የሚመልሰን። ሀይሚዬና ብሩኬም ይህን ነገር አቁማችሁ በተሻለ አይዲያ እንደምትመጡ ተስፋ አድርጋለሁ። ሶብር እናድርግ፣ ትዕግስት እናድርግ ውዶችዬ። ዛሬ ምናልባትም ሁሉን ነገር አስተካክለው ሊመጡ ይችላሉ። ድራማ ለመሆኑ እኮ የብሩኬ አነጋገር ራሱ ያስታውቃል። ትናንትና ሁላችንም ደግሞ የጠበቅነው ነገር ነው የተፈጠረው። ማለት ሰላም ስላልነበሩ በእንደዚህ አይነት ወይ ሲመጡ ደግሞ እንዴት ነው አትቀበለውም አይነት ነገር ውስጥ ነበር። ግማሽ ልባችን እንደዛ ግማሽ ልባችን እንደዚህ እያሰበ ነበር። ያው አንዱ ሆኗል ማለት ነው። ስለዚህ ውዶቼ ትዕግስት እናድርግ። ያ ድራማ መሆኑ ራሱ ግልጽ ነው። በቃ ብሩኬ እኛ የምናስበውን ሳያስበው ቀርቶ አይደለም። በዛ የእውነት ቢሆን አሁን እንደዛ ስሜት ውስጥ ሆና ለብቻ ያወራታል። ከዛም ሲረጋጉ ደስተኛ በምትሆን ሰዓት እንደዛ ያረጋል እንጂ እንዳሆኑ እንደ ትላንትናው ሳትረጋጋ ምናምን እንደዛ አያረግም ነበር ማለት ነው። ግን ድራማ ስለሆነ ድራማው እንዲቀጥል እንደዛ ማወዛጋገብ አለባቸው ግዴታ ማለት ነውና በምን ደግሞ እኛ በአንድ ጊዜ እንትን ብትል ራሱ እንዴት በአንድ ጊዜ እሺ ልትለው ቻለች እንዴት ምናምን ብለን ጥያቄ ሊፈጥርብን ስለሚችል ለዛም ብለው ይሆናል። ለማንኛውም እንግዲህ ምን ይዘው እንደሚመጡ አናቅም ዛሬ እና ውዶቼ እዚህ ጋር ትንንሽ ዩቲዩበሮች ደግሞ ስትናገሩ በሁለቱም ሳይድ ያለውን ነገር ተናገሩ። ሲሰደብ በአንዱ ሳይድ ሲሰደብ አንዱን ብቻ ይዛችሁ ለምን ሰደባችሁ ምናምን ነገር አትበሉ። ምክንያቱም በሁለቱም ሳይድ ያለው እየተሰደቡ ነው፣ ቤተሰብም እየተረገጠ ነው ማለት ነው። ሶ አንዱን ይዛችሁ ከማሽቃበጥ እውነት ለህሊናችሁ የምትኖሩ ከሆነ የሁለቱንም መናገር መቻል አለባችሁ። ምክንያቱም አንዱ ተሰድቦ አንዱ ዝም አይልም። አንዱ ሲዘቀዘቅ አንዱ ይዘቀዝቃል። የብሩኬ እናት ስትዘቀዘቅ የሀይሚዬ እናት ትዘቀዘቃለች። የሀይሚዬ እናት ስትዘቀዘቅ የብሩኬ እንደዛ እያሉ እየተፎካከሩ ነው።
እና በሁለቱም ሆናችሁ ተናገሩ፣ ለህሊናችሁ የምትኖሩ ከሆነ ማለት ነው።